በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ላይ እግዚአብሔር ደጋግሞ እንደሚናገረን ይሄኛውን አመት ምን ጀምረው ወይም ደግሞ ዘልቀን የምንገባው በምስጋና ነው። ይሄ ሳምንት ሙሉን በምስጋና ዝመቱ በምስጋና እንዘምታለን። ክብር ለእግዚአብሔር ይሁን። እግዚአብሔር ድብቅ ጦርን ያዘጋጃል። በዚህ አመት እስከሚቀጥለው 2019 መስከረም ድረስ 13 ያዳር ጸሎት አለን። ለየት የሚለው ሌላው በየወሩ ያለን የ5 ቀን ጸሎት እንደዚሁ ይቀጥላል። እግዚአብሔር ይረዳናል። የእግዚአብሔር ክብር በእያንዳንዱ አጥቢያ ቤተክርስቲያን ይመጣል። እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። ዓላማችንም የምንዞረውም በየአጥቢያው ጸሎትን ወደ ቅዱሰ ቅዱሳኑ ወደ አጥቢያ ቤተክርስቲያን መመለስ። ስለዚህ 24 ቦታ ላይ አለን አዲስ አበባ ውስጥ የአጥቢያ ቤተክርስቲያኖች ውስጥ ጸሎት በሳምንት አንድ ቀን የሚደረግ ይሄንንም በዚህ አመት ወደ 30 ቁጥሩን እናሳድጋለን። በዚህ ወር ከ24ቱም ጋር ጸልያለሁ። 24ቱም እንዴት እንደሆኑ ምን እንደሚመስሉ በዚህ ወር ውስጥ አይቻለሁ። እግዚአብሔርን እናመሰግናለን። ትልቅ አቅም እግዚአብሔር ለዚህ ምልጃ ስለሰጠ ክብሩን እሱ ይውሰድ። አሁን ቃል እግዚአብሔር የምንሰማበት ጊዜ ይሆናል። ዛሬ የመጀመሪያው ቀን በምስጋና እንድንዘምት ተጭኖ የመጣው ፓስተር ምህረት ከበደ ነው። ስለሱ እግዚአብሔርን እጅግ አድርገን እናመሰግናለን። ባባሬ ሙሉ ወንጌል ያገለግላል። ከዚህ በፊት መጥቶ በተደጋጋሚ አገልግሎን ስለሚያክታቁታላችሁ እንኳን ደህና መጣችሁ ብላችሁ ተቀበሉልኛላችሁ። ለሱ እድል እንሰጣለን። እግዚአብሔር ያምላካችን ስም ብሩክ ይሁን። እንዴት ከርማችኋል? የጌታ ያምላካችን ስም የተባረከ ይሁን። እንዲህ የሚዋጋ ሰራዊት እንዲህ በስቶ ማየት በጣም ነው ደስ የሚለው። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። በጣም ትልቅ እድል ነው። እናንተን የሚጸልይ ሰው ደግሞ ለማገልገል እድል ስለሰጡኝ ተንም አብሮት ያሉትንም ቲም እግዚአብሔር ይባርካቸው እላለሁኝ። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ምስጋና በየቸርቹ ቢለመድ እንዴት መልካም ነው። በቃ ምስጋና ለጌታ የሚያቀርቡ ሰዎች በበዙ ቁጥር የኛ ባህላችንም በጣም መለመን የሚችል እንጂ ማመስገን የሚችል አይደል? ብዙ ሰው መንገድ ላይ እንኳን እኔ ያስገርመኛል። መኪና ቆማችሁ ሰው ስታሳልፉ ቴንኪዩ አይማይል ሰው የለም። እንደውም መሃል ገብቶ ቀብረር ይላል። በቃ
ለምኗችሁም መጥቶ ሳንቲም ስትሰጡት ትንሽ ሰው ነው መርቆ የሚሄደው። አብዛኛው ሰው መንትፎ ነው የሚሄደውና በጣም ከባድ ባህል ነው። ማጉረምረም፣ መቆጣት መስን በቃ የግላችን ነው እና ይሄንን ካልቸር የሚቀይር መንፈስ ስላለ ስሙ ይባረክ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ 3 አይነት የሚጸልዩ ሰዎች አሉ። የመጀመሪያዎቹ በጌታ ፊት ያለቅሳሉ፣ ይጸልያሉ፣ አስታውሰው ደግሞ ምስጋና ይዘው ለጌታ ይመጣሉ። ልባሞች ናቸው። እና ሐናን ብትመለከቱ አይደለም መጽሐፍ ቅዱሳችን ላይ አልቅሳ ተሰድባ ምን ብላ፣ ሁለተኛው ምዕራፍ ላይ ደግሞ ቀንዴ በእግዚአብሔር ምን አለ ከፍ ከፍ፣ አፌ በጠላቶቼ ላይ ተከፈተ። በቃ በጣም ደስ የሚል ነው። በምስጋና ወደ እግዚአብሔር የሚቀርቡ ሰዎች። አንዳንድ ሰዎች ይጸልያሉ፣ ምስጋናው ትዝ አይላቸው፣ ይመለስ አይመለስ ምን ብዙም የሚያውቁት ነገር የለም። መጽሐፍ ቅዱሳችንም እንደዚህ አይነት ሰዎች አሉ። ሶስተኞቹ በሚጸልዩና በሚያመሰግኑ ሰዎች ቸርነት የሚኖሩ ናቸው። ጸሎቱም ውስጥ የሉበትም፣ ምስጋናውም ውስጥ የሉበትም። ሲሆን ያደንቁ ሰዎች ናቸውና እግዚአብሔር ለምኖ አመስጋኝ ስላደረጋችሁ ስሙ ይባረክ። በጣም ትልቅ እድል ነው። በእውነት ትልቅ እድል ነው። በግል ህይወታችን፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ሀገር ጌታ አደረገልኝ ተመስገን ማለት መታደል ነው። እግዚአብሔር ስሙ ይባረክ። ተደርጎልናል። በጣም ብዙ ቸርነት እግዚአብሔር አድርጎልናል። ምህረት የገነነልን ሰዎች ነን። እንደው ሌላውን ብትተው በየቦታው እንደዚህ የሚያምር አዳራሽ ጴንጤ ሰርቶ እንደዚህ ግቢ ተንጣሎለት ታምር እኮ ነው። እግዚአብሔር ስሙ ይባረክ። በቡቱቱ ድንኳን በዩኤንኤችሲአር ነበር። እኔ ራጥቢያ ራሱ እንደዛ ነበረችና ልጆች ለቅሶ ቤት ነው ምንድነው ይሉ ነበር። በጣም ብዙ ጥሩ ሰዎች ቤተክርስቲያን እኛ ጋር ሊያገለግሉ መጣው። ልጆቹ አልወደዱትም፣ ይቅርታ ፓስተር ብለውኝ ሄደው። ስንት ጊዜ ያዝኛለሁ መሰላችሁ። አሁን የራሳችን ቦታ ነው፣ የራሳችን ህንጻ አለን። እዚህ ስመጣ አያት ሲሄድ በቃ በየቦታው ጌታን የሚያገለግሉ የሚወዱ ሰዎች እንዲህ እርፍ ብለው እግዚአብሔር ይመስገን። ጌታ ስሙ ይባረክ። አረ እኛ ብዙ ነው የተደረገልን። ክብር ለኢየሱስ ይሁን። እኔ ይኸው ጉንፋን ከያዘኝ ስንት ጊዜ ሰፈራችንን አጸዳልን ጌታ። ጫት ቤቱ ፈረሰ፣ ሐሽሽ ቤቱ ፈረሰ። የሚገማው ቱቦ ፈረሰ። እምኖርበት የሚገማኝ የለ፣ ማመልክበት ቦታ የሚገማኝ ይኸው ስንት ጊዜ ረስቻለሁ። አስነጥሶኝም ማያቅ እግዚአብሔር ይመስገን። እና እኛ ከሚያመሰግኑት ነን። በቀደም በቲቪ ሳይ ስገረም ነበር። ጎሮ ነው ምን የሚባል ሀገር አጋሮ ቦሌ ነው የሚመስለው በቴሌቪዥን ሳይ እንደው መሄድ ሁሉ አማረኝ። ማለት አሁን እኮ ብልሽት ያለ ሰፈር ስናይ ገጠር ነው እንዴ ምናምን ነው እኮ ምንለው። አይናችን ጥሩ ለመደ። መንገድ ላይ እንዲህ ፍልስስስ ብሎ መሄድ ተለመደ። እግዚአብሔር ስሙ ይባረክ። ጌታ ቸር ነው። እንደዚህ ካልኩ ስለማላቆም እንትኑ መድረኩ ይገባል ስላሉኝ ወደ መልእክቴ ልመለስ። ኢሳይያስን ነው ዛሬ ማካፈላችሁ። በጣም የሚያስገርም ነው። ዘመሪ እልል በይ በደስታ ጩሂ የሚል ዘመሪ ምን በይ እልል በይ በደስታ ምን በይ ጩሂ። ዘመሪ የዝማሬ ጊዜሽ ነው፣ የምስጋና ጊዜሽ ነው፣ የእልልታ ጊዜሽ ነው። በደስታ ጩሂ። እግዚአብሔር ይመስገን። የኢሳይያስ ትንቢት የሚያስገርም ነው። 66 ምዕራፍ ነው ያለው። መጽሐፍ ቅዱሳችንም ስንት ምዕራፍ አለው? 66 ምዕራፍ። ደግሞ ሌላ የሚያስገርመው 39ኙ ፍርድ ነው፣ እንደ ብሉይ ኪዳን ነው። 27ቱ ደግሞ አጽናኑ፣ ህዝቤን አጽና፣ እልል በሉ፣ ደስታ ነው የሚል ልክ አሁን እንደምንካፈለው አይነት ነው። በእርግጥ ለሶስት ቢከፈል በጣም የተሻለ ነው። ይሄ የሕዝቅያስ
የህይወት ታሪክ ከ36 ከ39 ያለው ናሬቲቭ ነው። እሱ መሃል ላይ አለ። ግን እንደው ዝም ብሎ በግርድፉ ስታዩት በጣም የሚያስገርም መጽሐፍ ነው። ኢሳይያስ ማለት ኢያሱ፣ ኤልሳ፣ ኢየሱስ እንደማለት ነው። እግዚአብሔር ያህዌ አዳኝ ነው። እኛ የምናመልከው አምላክ አዳኝ ነው። ለዚህ ጩሂ፣ እልል በይ፣ ምን በይ፣ ዘምሪ። ኪዳኑን የሚጠብቅ የተናገረውን የሚፈጽም ብሎ የሚያደርግ አምላክ ነው እና ምስጋና ለእርሱ ምን አርጊለት፣ አምጪለት የሚል አዳኝነቱን የሚናገር። ብዙ ሰው ግን ኢሳይያስን የሚፈራው እነዚህ የመጀመሪያዎቹ ምዕራፎች ለፍርድ የተነገሩ ለግብጽ ያለ፣ ለሞዓብ ያለ፣ ለአሞን ያለ ሸክም የሚለው እሱን ያነብና ምስጋና ድነት ጨርሶ ያለም የማይመስለው ክፍል ነው። በጣም በሚያስገርም ሁኔታ ኢሳይያስ ውስጥ በአዲስ ኪዳን ከ65 ጊዜ ያላነሰ የተጠቀሰ ብቸኛ የብሉይ ኪዳን መጽሐፍ ነው። ለምን እንደሆነ ታውቃላችሁ? በጣም ብዙ ትንቢቶቹ ሻርፕሊ የተፈጸሙ ናቸው። ከጌታችን መወለድ ከድንግል መወለድ ጀምሮ ምስጋና የሞላበት ከ65 ጊዜ በላይ ወደ 20 ጊዜ ቀጥታ ኢሳይያስ እየተባለ ነው የተጠቀሰው። ጌታችንም ሐዋርያቶችም እነ ጳውሎስም የጠቀሰ እና በጣም የሚገርም የትንቢት መጽሐፍ ነው። ጋብዛችኋለሁ እንድታነቡት። እንግዲህ አሁን እኔ የማካፈላችሁ ክፍል ከመምጣቴ በፊት ሌላው በጣም ማወቅ የሚገባን ነገር የኢሳይያስ ትንቢት ልክ ምዕራፍ 1 ላይ ስንመጣ 4 የደቡቡ መንግስት ነገስታት የነበሩበት ዘመን አይደለም። በነዛ 4 መንግስታት ዘመን እነ ትንቢተ ሚልኪያስ አብሮት ነበረ። እነዚህ አብሮት የነበሩ ሰዎች አሉና ማስጠንቀቂያ ሲሰጡ ነበር። ተዉ፣ ተመለሱ፣ እግዚአብሔር የውሸት አምልኮን ጠልቶታል። ታመልካላችሁ፣ ግብዞች ናችሁ። መስዋዕት ታመጣላችሁ፣ ፍትህ የለም። ፍርድ አታውቁም፣ ደሃውን ትጨቆናላችሁ፣ መበለቲቷን ታስለቅሳላችሁ። አምልኳችሁ ራሱ ከልብ አይደለም፣ ዝም ብሎ አይነት ይደረደራል እንጂ የልብ መስዋዕት አይደል። ጠልቼዋለሁ፣ ተመለሱ ይላል። ጣዖት ታመልካላችሁ ይላችኋል። ወደ ነገስታቱ ሄድና አይሳካም፣ አይከናወንላችሁም፣ ከፊታችሁ ፍርድ አለ ቢል እግዚአብሔር ቢል የሚሰማ ጠፋ። እንደምታውቁት የሰሜኑ ክፍል ቀድሞ ነው በአሶራውያን ጭፍጭፍ ተደርጎ ግዞት ይወደ እና ይሁዳ እየተሰማ ነበረ ይሄ ጭንቀት። ግን አልሰሙ፣ አልታዘዙ። እነሱም ያንኑ አደረጉ። ከአህዛብ ጋር ተወዳጁ፣ ለጣዖት መሰዊያ ሰሩ፣ እግዚአብሔርን በደሉ። ስለዚህ በ700 አካባቢ በአሶር የተቀጠቀጠችው በ586 ደግሞ ይሁዳው ደቡቡ ወደቀ በባቢሎን እጅ። ስለዚህ በአሶርና በባቢሎን መከራውን በልቶ ባርነት ግዞት ተወስዶ ሴት ልጆቻቸው ተፈጥፍጠው ሕፃናቶቻቸው ንጉሶቻቸው አይናቸው ወጥቶ 10 ልጆቹ በአይኑ ፊት ተገለው ምርጥ የተባሉ የቤተ መንግስት ወጣቶች ተግዘው የአህዛብ አገር አገልጋይ ሆነው በቃ መዝሙርማ የለም መቅደስ ፈርሷል ብለው ሰቅለው ትካዜ ላይ ያሉ ደግሞ ሌላ ድምጽ መጣ። አመስግኝ የሚል ድምጽ፣ ኪዳኑን የማይረሳ የምህረት አምላክ ቢቆጣም ለኛው ድነት ቢፈርድም ለኛው ከጥፋት መመለስ ይሆነለት ይሄ እግዚአብሔር ስሙ ይባረክ። ስለዚህ ኢሳይያስ 54 በዚህ አሁን ባልኳችሁ ከ40 አጽናኑ፣ ህዝቤን አጽናኑ፣ እጎበኛችኋለሁ፣ እመልሳችኋለሁ፣ አድሳችኋለሁ የሚል ድምጽ ያለበት ድምጽ ነው። የኢትዮጵያ ወቅታዊው ድምጽ ይሄ ነው። ወቅታዊው ድምጽ ይሄ ነው። እግዚአብሔር ከፊታችን ክብር አዘጋጅቷል። እግዚአብሔር ከፊታችን ሪቫይቫል አዘጋጅቷል። ትውልድን እግዚአብሔር ይቀሰቅሳል። ስለዚህ እኛ ቀድመን ዛሬ በምስጋና እንገባለን። ጥቂቱም ነገር ያስደስተናል፣ እናመሰግናለን። በቃ ጀማሪ እንሆናለን። ክብር ለናዝሬቱ ለኢየሱስ ይሁን። ኢሳይያስ 54 ሙሉን ምዕራፍ ብንመለከተው በ3 ነው የሚከፈለው። ቁጥር 1 እስከ 3 አንቺ መካን ነው ሲጀምር ራሱ መካን ብሎ ግን አንቺ ያልወለድሽ ወልደሽም አታቂ ምጥም አታቂ ይልና ዘምሪ፣ እልል በይ፣ በደስታ ጩሂ። እንዴት ይሆናል? ዝም ብላችሁ እንደዚህ እንደ ሰው ስታነቡት ለመካን ወልደ የማታቅ ምን ሆነልኝ ብላ ነው እልል የምትለው? ምን ይጠበስ ብላ ነው የምትዘምረው?
እሱን እናያለን። ከቁጥር 4 እስከ 10 ደግሞ እፍረት፣ የአሁኑ ወጣት በጣም የሚያውቀው ቃል ሼም፣ ውርደት፣ ስድብ፣ ንቀት ጠግበሻል። ግን አመስግኝ እንዴ! ወልዳ የማታውቅ መካን ሴት፣ እፍረት የጠገበች ሴት። እንደገና ደግሞ ከቁጥር 12 እስከ መጨረሻ ደግሞ የፈረሽ ስብርብርሽ ይወጣ ምን በቃ በክምር በጥፋት ውስጥ ያለሽ ዘምሪና እልል በይ ጩሂ ይላል። ምንድነው እግዚአብሔር እንዴ ለምንድነው እንደዚህ የሚለውን ከኔ ጋር አብረን እንመለከታለን። ዛሬ የምስጋና ዝማሪያችን ዘምሪ እልል በይ በደስታ ምን በይ ጩሂ። ምን ተገኘ እንመልከት። እግዚአብሔር ስሙ ይባረክ። በጸሎት ስለነበራችሁ ወደ ቃሉ በቀጥታ ይሄዳል። አንቺ መካን፣ አንቺ ወልደሽ የማታውቂ ዘምሪ እልል በይ በደስታ ጩሂ። አንቺ አመጠሽ የማታውቂ ባል ካላት ሴት ይልቅ የፈቷ ልጆች ይበዛሉና ይላል እግዚአብሔር። የድንኳንሽን ቦታ አስፊ፣ የድንኳንሽን መጋረጃዎች በትልቁ ዘርጊ፣ ፈጽሞ አትቆጥቢ። ገመዶችሽን አርዝሚያቸው፣ ካስማዎችሽንም ቀብቅቢ። ወደ ቀኝም ወደ ግራም ትስፋፋያለሽ። ዘሮችሽ መንግስታትን ይወርሳሉ፣ በባድማ ከተሞቻቸውም ምን ያደርጋሉ? ይኖራል። የመጀመሪያው አንቺ መካን ተሐድሶ አለ። ከፊትሽ ድንቅ ነገር አለ፣ የሚያስገርም ነገር አለ። ዘምሪ እልል በይ በደስታ ምን አርጊ ጩሂ የሚል መልእክት፣ የትንቢት መልእክት ወደዚህ በግዞት ወዳሉ ወደ ተቀጠቀጡ ተስፋ ወደ ቆረጡ መቆም ወደ አቃታቸው ኃጢአታቸው ወደሚነዘንዛቸው የእስራኤል ሰዎች የመጣ ትንቢት እንደነበረ እንመለከታለን። መካንነት ብዙዎቻችን እንደምናውቀው በእስራኤል ታሪክ በመጽሐፍ ቅዱሳችን ውስጥ እግዚአብሔር የረገማት ሴት ናት፣ ማትወልድ። በማህበረሰቡ ደግሞ እግዚአብሔር እንደጠላት የምትቆጠር ሴት ናት። እሱ ብቻ ግን አይደለም፣ ባሏም ይጠላል። እኔ በጣም ብዙ ዘመዶች አውቃለሁኝ። የመጀመሪያው ያገቧት ሚስት ሳትወልድ ስትቀር ተከብራ እንደ ሚስት ትኖርና ሁለተኛ ቤት ሰርተው ሌላ ደግሞ የምትወልድ ያገባሉ። በእኛ አባቶች ዘመን ምንም ይሉኝታ ምናምንም የለም። በቃ እስላም ነው ክርስቲያን ነው የሚባል የለም። ልክ እንደ አይሁድ ነው፣ ተመሳሳይ። ይሄ መጽሐፍ ቅዱሳችን ቅድም እንደጠቀስኳላችሁ የጥንት እናታችን ሳራ ያንን የመሰለ ቁንጅና ይዛ ያንን የመሰለ የሚገርም ሰውዬ ይዛ አርጅታ በሽበት ነገር ሁሉ ረስታ ጭምድድ ብላ መውለድ የሚባል ተስፋ ተቆርጦ እንደውም ሂድ በቃ ወደ ሰራተኛ ይግባ ብላ ነበር። የታወቀ ነው። የምትገርም ውብ ናት። ዘንድሮ ብትወዳደር የቁንጅና ውድድር የምታሸንፍ ናት። ምክንያቱም መጽሐፍ ቅዱስ ተናግሯል። ወደ አሕዛብ ሀገር ሲሄድ ፈርቶ ምን ናት ብሏል፣ ስለ ውበቷ እንዳይገሉት። እንደዚህ አይነት ቆንጆ ሴት ይዞ ምንድነው የኔ ቁንጅና ትላለች። እግዚአብሔር እኮ የጠላኝ ሴት ነኝ፣ እኔ እኮ ባሌም አይወደኝም ብላ የምታስብ ሴት ናት። ምክንያቱም አካባቢው እንደዛ ነው ስላልወለደች ሴት ያለው። ለዚች መካን ግን እግዚአብሔር መጣ። እኔ ኤልሻዳይ ነኝ፣ እኔ እችላለሁ፣ ከምድረ በዳና ከደረቅ መሬት ላይ ልምላሜና ፈሳሽን አደርጋለሁ። ተሽኮረመመች ሳራ። አይ ጌታዬ፣ እንደዚህ በጣም ብዙ ጊዜ ስቀናል። እኛ በደርግ ዘመን አገልጋዮች ተሰብስበን ያኔ ወርልድ ሚሽነሪ ይባላል ታውቁታላችሁ። እዚህ ገርጃ አካባቢ በጣም ጥቂት የሙሉ ወንጌል አገልጋዮች ትንቢት መጣ። የኢሰፓ መንግስት ደርግ ነበርና አዳራሾችን አወርሳቸዋለሁ፣ አደባባዮች። በጣም ብዙ ሰው አሜን ማለት አቃተው ማለት ነው። ተሽኮረመመ። እስር ቤት የጠገበ ጓዳ ለጓዳ እየተሳቀቀ መጽሐፍ ቅዱስ እንኳን ፊት ለፊት ይዞ የማይሄድ በጥበብ የሚመላለስ ህዝብ አደባባይ አወርሳለሁ፣ አዳራሽ ተዘጋጅ ሲባል አንድም ሰው በእውነት እኔም ነበርኩ እዛ ጉባኤ ውስጥ። በቃ 80ዎቹ 81 ይሄ ነበረ መልእክቱ የሚመጣው። አበዛችኋለሁ፣ ዝግጅት አድርጉ፣ ሰፋ በሉ። እግዚአብሔር አንድም ሰው እግዚአብሔርን አላመነም። ሳራም ስትስቅ ደግሞ እግዚአብሔር ሰማ። እንደውም ልጁን ይሳቅ ትይዋለሽ፣ ይውጣልሽ፣ ሳቂ፣ ዘምሪ፣ እልል በይ፣ ጩሂ፣ ደስ ይበልሽ። ምድረ በዳን እኔ አለመልማለሁ። ማይሆን ማይቻል ነገር እኔ ጋር የለም። ኤልሻዳይ ነኝ።
በሉ ጩሁና ኤልሻዳይ ነው በሉ። መካኒቱ በልጅ ትባረካለች። ልጅ ብቻ መሰለ እንዴ? ይስሐቅ ይወለዳል። ከይስሐቅ ስርም ዋናው ግንድ ኢየሱስ ይወለዳል። ሻሻሻሻሻ መለስ በሉልኛ ወደ ኢሳይያስ 53 አያችሁ ከምን ጋር እንደተገናኘ ቁጥር 2 ላይ በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ የሚስብ ውበት ወይ ግርማ የለው እንወደው የሚያደርግ መልክም አልደረቅ ነው መካን ነው የተረገመ ነው እግዚአብሔር የቀጣው ተብሎ ነው የለም ከደረቅ ምድር የወጣ ማንም ለውበቱ የሚያየው አይደለም ይሄ በመስቀል ላይ የሞተው ኢየሱስ ግን የሞተውን ታሪክ ለወጠ በርሱ ጸጋ ታሪክ ተሸፈነ አይሆንም የተባለው ሆነ የናዝሬቱ ኢየሱስ ስሙ ይባረክ መካኒቱ ልጅ ምን አደረገች ወለደ እግዚአብሔር ይላል እንደ ተናገራት ሳራን አረንደው ተው አሁን የጸለየ ሰው እንዲህ ነው የሚያወራው እንደ ተናገራት ምን አረጋት አሰባት ዛሬ ይሄንን እኛ ስንናገር እኮ ኢትዮጵያውያን የቅርብ ጊዜ ታሪክ አለን ደርግ ወደቀ እኔ ሰሜን ሄጄ ስሰብክ ልክ እግዚአብሔር እንደተናገረው ፖሊስ እየጠበቀን አገለገልን አደባባይ ወጣን የመጀመሪያ በአዲስ አበባ አቀፍ የወጣት ፕሮግራም ያደረግነው የቀበሌ አዳራሽ ውስጥ ነው ልክ ጌታ እንደተናገረው ከዛ ስቴዲዮም ገባን ምን የቀረን አዳራሽ አለ እንደውም በቅርብ ደግሞ በዶክተር አብይ ዘመን ዋናው የደርግ መሰብሰቢያ አዳራሽ ውስጥ ገባን ዛሬ እናንተ ብትሞቱ እንኳን አይቆጫችሁም ተባለ ኢየሱስ ይናገራል ምን ያደርጋል ይፈጽማል ወገኖቼ እቺ እፍታ ከፊት ላለው ክብር ነው አብይ እንዳይመስል ኤርፖርት እየሰራ ያለው ጌታ ነው ቢሾፍቱ ላይ የሚሰራው ኤርፖርት አፈሯ ውድ ይሆናል ገና ብዙ ሰዎች ወደዚህ ምድር ይመጣሉ ሕፃን ሆነን የሰማነው ትንቢት ሊፈጸም ግርግር ተዋል ራራራራራራራራራ እራት ቆጥቢ ጩሂ ዘምሪ እልልበ ሃሌሉያ ለምንድነው መካኒቱ ትወልዳለች አትችልም የተባለችው ትችላለች አቤት አቤት የዚች ምድር መካንነት አቤት ብዛቱ አቤት ፍርስራሿን ጠላት እንዴት እንዳበዛው እግዚአብሔር ባረከን እንዲህ ያደረገን ስንል የሐሰተኛ ነብዩን በየሰፈሩ ፈልፍሎ ሰው ለወንጌል በሩን እንዲዘጋ ወንጌል መስበክ እንዳንችል ከዚች ደብረ ዘይት መሄድ መሳቀቅ አድርጎብን ጌታን እንዳናምን እኮ ነው በቃ መካንነታችንን እንዲህ ጥውልግልግ ያለ የደረቀ ደና እንጨት እኮ አይደለም የሚለመልም አይመስልም በቃ ምንም የማይወጣበት ምድረ በዳ አደረገው ዙሪያችንን እምነት የተባለ ከፊታችን እንዲጠፋ አንዳንድ ሰዎች እንደውም ይሄ አገር ምናምን የምትሉትን ጸሎት ተውኝ አልሰማም ብሎናል ቤተክርስቲያን ሰቅ ተውኝ እንደውም በጸለይን ቁጥር እርር ነው የሚለው ነገሩ አይደለም እንደዚህ ሲሆን እርሱ ይመጣል አንቺ መካን ደስ ይበልሽ በቃ ሰው ሁሉ እጁ ሲደክም አይሆንም ሲል ኤልሻዳዮ በአሕዛብ በአሦር የተቀጠቀጠች ባቢሎንን የሚያህል ጉልበተኛ ሰብሯት ቤተ መቅደሷን አፍርሶ የመቅደሱን ዕቃ ዘርፎ ካህን የለ ንጉሥ የለ ነብይ የለ በባዕድ ምድር ጣዖት ጋር ያዩ ስገድ እየተባሉ ምርር አመት ቢቆጥሩ 10 አመት ቢቆጥሩ 20 አመት ቢቆጥሩ 30 ጠፋቸው 70 አመት ሆነ ረሱት ነገሩን አንድ ሰው ብቻ ነው ዳንኤል የሚባል አስተዋይ ሰው በኤርሚያስ የተነገረው ትንቢት እኮ እንዳልከው 70 አመት ሞላው አምልኮ በሌለበት መዝሙር በሌለበት ልምላሜና ፍሬ በሌለበት አገር የድንኳንሽን ቦታ አስፊ አትቀልድ እባክህ ጌታ የድንኳንሽን ቦታ አስፊ የድንኳንሽን መጋረጃ በትልቁ ዘርጊ ፈጽሞ ምን አትበይ አትቆጥቢ ገመዶችሽ ይርዘሙ ካስማዎችሽ ይስፉ ለምን ይጠራለው ህዝብ ይመጣል ታላቅ ነገር ነው የሚሆነው
ነገር ነው የሚሆነው። ወገኖቼ ያኔ እግዚአብሔርን አምነነው ቢሆን ኖሮ ቤተክርስቲያን ተከፍቶ በየእሁዱ 200 250 ሰው ሲድን ደህንነት ማስተማር ሲያቀጣኝ ጆቫውም እየገባ ሲናጠቅ በቃ ይሄ በጣም ብዙ ትርፍ ሲኖር አንበሳ ሲበላ እነ ጅብም ምናምን እነ ተኩላም ዙሪያውን ከላይም አሞራው እየመጣ እንደሚያሽካ ከዛ በኋላ ተስፋ የቆረጠ ወታደር ሳይድንድኛለሁ እያለ ኢሰፓው ገባ። የቤተክርስቲያን ሽማግሌ የሙሉ ጊዜ አገልጋይ ድብድብ አልሰማንማ። እግዚአብሔር ተዘጋጁ ሲል አልሰማንም። አፈጮሌ ናቸው እነሱ ደግሞ ያውቁበታል። ድርግም ብለው ፉል ታይም። ከዛ በኋላ የሆነ ነገር ስትለው ሸሚዝ ይሰበሰባል። የሆነ ነገር ስትለው የፖለቲካ የቸርች ሲችል ማጣመም ሲችል ህግ መጥቀስ ሲችል እኛ ተንበርክኮ መጸለይ መች ህግ እናቃለን። አስተማሩን ወንድሜ ቁጭ አድርገው አጠጡን። አሁንም እንደኛው ዘመን እንዳይደገም እግዚአብሔር እንደዚህ ይላችኋል። ካስማሽን አስፊ፣ ድንኳኖችሽን አስፊ፣ አትቆጥቢ፣ ትልቅ አስቢ፣ ሰፋ አድርገሽ አስቢ። እኔ አሁን ምን እንደሚታየኝ ታውቃላችሁ? ገብርኤል ላይ መንፈስ ቅዱስ ወርዶ አንድ ከአንድ አነ ብለን አይደለም እናመሰግነው፣ መስጊዱ ላይ መንፈስ ወድቆ ረረረረረረ ሃሌሉያ ሃሌሉያ። እግዚአብሔር በምድሪቱ ይሄ እንባ ይሄ ጸሎት በየቤተ ክርስቲያኑ ተደፍቶ የሚያለቅሰው ባያምን እንኳን እግዚአብሔር ይሄንን ያደርጋል። የክብር ሪቫይቫል ከፊታችን አለ። ጩሂ፣ እልል በይ፣ ዘምሪ። ሃሌሉያ። መንገዶች እየተስተካከሉ ነው። ሰው የሚሰራ መስሏችሁ በ3 ወር ኢትዮጵያ ውስጥ እንዴ! አሁን እኮ ምንም መጎብኘት ራሱ አቃተን። እኔ ፍሬንድሺፕ ተመረቀ ሲባል 10 ሰው ይዤ ሲሄድ ሙሉ ጊዜ ይዤ ሲሄድ ቀጥሎ ሽማግሌ ይዤ ሲሄድ የቤተሰብ አካል ቤተ መንግስት ተከፈተ ሲሉኝ ስወስድ ሐላላ ኬላ ሲሄድ እንትን ወንጪ ሲሄድ አሁን እጄ ደካማ ፍጥነቱን መከታተል አልቻልኩኝ። አሁን የህዳሴ ግድብ ሄዳለሁ ብዬ በየትኛው ፕሮግራም ጊዜ ከየት ይብቃ። ምርቃቱ በዛ፣ አስደናቂው ነገር በዛ። አንዲት ቤት የምትገርመን ሰዎች በሺ ይመረቅ ጀመረ። አንድ ሜዳ ያስገርመን የነበረ ሺ አደረገው እግዚአብሔር። አንዲት ትንሽዬ ቆንጆ ህንጻ ይገርመን የነበረ 24000 ህንጻ አዲስ አበባ ይሰራ። በየ3 ወሩ ምርቃት፣ በየ6 ወሩ ምርቃት፣ ሆስፒታል ምርጥ፣ ትምህርት ቤት ምርጥ፣ መንገድ ምርጥ። እንዴ በአንድ ጊዜ እንደዚህ ቡቱቱ ይቀደዳል። ለሰው አይቻልም፣ ለእግዚአብሔር ይቻላል። ለአምላኬ ይቻላል፣ ለአባቴ ይቻላል። ሃሌሉያ። የጎንደርን ታሪክ ታውቃላችሁ። ከትላንት ወዲያ ተመርቋል። 6.5 የሚረዝም ዘንዶ ተገደለ ከፋሲለደስ ውስጥ ወጣ። በቃ ወጣ። የጌታ መንፈስ አሸንፎ ወጣ። እዚህ ጋር እየተንጎራደደ ዘንዶ ይገደል ኩርንችቱ ይነቀል ሲል ውሸት ይመስላችኋል? ዘንዶን እየገደለ ነው። 44ቱ ታቦት በሚቀጥበት የማርያም ዕለት ስራ አይታሰብም። የመድኃኔ ዓለም ዕለት ስራ አይታሰብም። እሁድ ስራ አይታሰብም። እኔ አሁን በቅርብ እዛ ነበርኩኝ። እሁድ ይሰራል፣ ልክ አዲስ አበባ እንደሚሰራ የማርያም ዕለት ይሰራል፣ የመድኃኔ ዓለም ዕለት ይሰራል። እግዚአብሔር የምድሪቱን አመድ እየቆረጠ ነው። ጃ ሃሌሉያ። ኢየሱስ ያድናል። ትግራይዋ እዚህ ካለ ደስ ይበለው። ሄጄ ነበር መቀሌ። ወንጌል ሲሰበክ አሜን ይላሉ። ከሆቴል ለወሰደኝ ሹፌር ጌታን ነገርኩት። ሊያውም የራያ ሰው ነው። እሺ ጋሼ ጌታን እቀበላለሁ አለ። አብሮኝ ደግሞ ከኦርቶዶክስ የመጣ ቆን ነበር። ለሷ ሲያስኩኝ ከተማው ሁሉ ደስ የሚል በቃ የእግዚአብሔር ክብር ያበጠን እየሰበረ ደረቁን እያሸነፈ እግዚአብሔር በስራ ላይ ነው። አትቆጥቢ፣ እልል በይ። አትቆጥቢ፣ ዘምሪ። አትቆጥቢ፣ አመስግኚ።
ቁጥር 3 ወደ ቀኝም ወደ ግራም ተስፋፊያለሽ ዘሮችሽ መንግስታትን ይወርሳሉ የሚሆነውን ነገር እነግራችኋለሁ እናንተ ምጸልዩ ስለሆነ ለእናንተ ማውራት አይከብድም እቺ ኢትዮጵያ የወንጌል ማዕከል ትሆናለች አላቫዳጋያ ይወል ከኢትዮጵያ የሚሄድ ወጣት መኪና ጋር ፎቶ እየተነሳ ከእንግዲህ አይልክልንም ሳውዲ የሄደ ለወንጌል ሞታል ሶማሌ ለወንጌል ላኩኝ ይላል አፋር ይሄዳል የእግዚአብሔር መንፈስ መንግስታትን እየናደ ይሰጠናል ይሄ ሁሉ ምጥ ይሄ ሁሉ ጭንቀት ይሄ ሁሉ ውርደት ለክብር ነው ወንጌል ይሰበካል እኛ ስንዴ መብላታችን ይገርመናል ከስንዴ ያለፈ አጀንዳ ያለው እግዚአብሔር ተስፋፊ ወዴት ወደ ግራ ተስፋፊ አስፊ ካስማሽን ወደ ግራ ምን በይ አስፊ እናንተ አንድ ወደብ ነው የገረማችሁ 7-8 ወደብ ይሰጠናል ለምን መሰለ መጽሐፍ ቅዱስ እያሳተምን እንልካለን ሚሽነሪ እያሳተምን እንልካለን እቺ ሀገር ቢዚ ነው የምትሆነው እግዚአብሔር በስራ ላይ ነው ደስ ይበላችሁ የኔና የናንተ ልጆች ካሁን በኋላ ስለ እንጀራ አይጨነቁም ስለ መኪና አይደነቁም እኔና አንተ ዘመናችንን እንዳከክን 10 ብር ባየን ቁጥር እንደ ተቁለጨለጭን አረጀን አይደል ይሁና አሁን የተወለዱልን ልጆች ከየት መጡ እስክንል ድረስ ሰምረው የማይጠግቡ ሰብከው የማይጠግቡ ዓለምን የሚንቁ በመንፈስ የተቀጣጠሉ አላላላላላ የሆነ ግርግር አይታያችሁም እዚህም ጋር ወጣት ይነሳል የአምልኮ አዳር እዛም ጋር ወጣት ይነሳል ዝማሬ እነ ዴቭ ይነሳሉ አምልኮ ደስ የሚሉ ወጣቶች ዘምረው የማይጠግቡ እኔ አይደለም በአካል ተገኝቼ በዩቲዩብ መዝሙራቸውን አልጠግበው አልቅስ ይለኛል ትውልድ ተነሳለ ከጫት የዳነ ትውልድ ከዝሙት የዳነ ትውልድ ቤተክርስቲያን ተሰብስቦ ማምለክ የሚወድ ትውልድ አሁን ቀጥሎ ይሄንን ወንጌል ይዞ ይበራ እሳት ችቦ በእጁ ላይ አለ አረቡ ሀገር የኛ ነው አፍሪካው የኛ ነው ባለጌው አውሮፓ የኛ ነው ምን እናረጋለን ወንጌል ይዘን እናርሳለን ጩሂ ሰምሪ እልልበይ መካን ምጣጣቅም ብርቅ ነው ለሷ ሐናና ታስታውሳትም ታስታበሳች ምንድነው ምን አማረሽ ደግሞ አትጪ አንቺ አታቂ ትላታለች እሷ አመጣ በወለደች ቁጥር ገንፎ ትጣራትና አስለቀሳ ትሸኛታለች እኛውን በዚህ በዘመናዊ ዘመን ስለሆነ ሚስቶቻችን የወለዱት እጇንሽ ግባና ተባላል እናት ምናምን አይገባ ወለንዶም ፌንት አርጋለሁ አንተ ምጥ እናቶች እግዚአብሔር ይባርካችሁ እኔ ቁጭ ብዬ ላየው ነጭ አላበኝ ራሴን ስቼ ሰው ነው ከኮሪደር ላይ ያነሳ ወይ ምጥ እንዲ ነው እንዴ ለካ ይሄን ክብር አታቅም መካን ኢትዮጵያ እኮ ብዙ ነገር አታቅም ብዙ ነገር እንጀራ እንኳን በቅጡ መብላት የማያውቅ እኮ ህዝብ ነው ምግብ ብርቁ የሆነ ጨርቅ ብርቁ የሆነ ታወኝ ሌላው ነገርማ እንዴ እቺ ፍልፍል የምትሉሃ ሸራተን ተሰርታ ፓስተሪ እያፈርን ያባረሩን ይሆን ምን አናቅማ ድህነቱ እኮ ነው መኪና ይዘን ሄደን ሸራተን ይመልሱን ይሆን ለምን መጣ ሄዱን ይሆን አቤት የኛ ድህነት ጥልቅ አቤት የኛ ድርቀት እቺ አሁን ይወልፍ ፍልፍል የሚለውን በየመንደራችን ጥግብ እስክንል ድረስ ይሄ ልመና ብድር ምናምን በጣም ጥቂት ጊዜ ውስጥ እንረሳዋለን የእግዚአብሔር አጀንዳ ግን እሱ አይደለም የተሰቀለው ኢየሱስ ኃጢአት ያደረቀውን ህይወት ያለመልማል አመጻ የሰበረውን ህይወት ያለመልማል አንቺ መካን ደስ ይበልሽ ለምን የሞተልሽ ጌታ ጸጋ ይዞ መጥቷል ሞትን ያሸነፈ ዲያብሎስን ያሸነፈ እንዲ ጭርምትምት ያደረገሽን የኢትዮጵያን ሰይጣን ታቁት የለም መናጢ ሰይጣን የትኛውም ሀገር ጥሩ ሰይጣን የለም የኛ ግን የሚገርም ነው
እስቲ እዩ። እኔ አሁን መንዳት ትችላላችሁ እንዴ? መንገድ ማርያም ነው ይባላል። እንዲህ አመዳም ያደረገ ጨርመትበት ያለ ህዝብ መንገድ ዘግቶ እኔ ከሳንቸስ ሰፈር እኮ ነው ተወልጄ ያደግኩት። እዛ ሰፈር ላይ ይደገማል። ሰውየው ምን ይሁን የሚበላው እኮ የለም። ልብሱ ተደግሞበት ምን ይሁን ታኖ ይጠፋ። ምን አይነት መናጢ ሰይጣን ነው! ምንም የደሃ ልጅ ትንሽ ሄዶ አንደኛ ከወጣ ጸጉሩ ተቆርጦ ድግምት ቤት ይኬዳል። እንዲያብድ አታዩም? አገልግሎት ኮንፈረንስ ይደረግ እንዲህ ተደግሞብሽ እንትን ይሆን እንዲህ መስተፋቅር ተሰርቶ በቃ ያለዚህ ምን አለው? ይሄንን መናጢ በመስቀል ላይ ሰበረልን። ይሄንን ምቀኛ ይሄን ሻውራራ ኢየሱስ የተረገመ ሆኖ እርግማናችንን ወስዶ አንቺ እልል በይ አለ። ደስ ይበልሽ፣ ደስ ይበልሽ። ሃሌሉያ ሃሌሉያ። አንተ የኛ ሀገር ሰይጣን ልጅ እንኳን ወልደ በነፃነት አትስምም። ይወጉታል ምናምን ተብሎ እዚህ ላይ ትንባ ይደረጋል። እንደ አራቶ ልጅማ ውድ ነው። በርበሬ አስጥተ በሰላም አተኛም፣ ብረት ታጋድማለህ። አየው ምን አይነት መናጢ መንፈስ እንደሆነ። ለበርበሬ እንፈራለን። ጥርጥር በገንፎ ውስጥ አለ ስንጥር። ወተት እንኳን በነፃ እናጠጣም፣ በካልሲ ሸፍነን አበስ ገበር። ወይ ኧረ እግዚአብሔር ከዚህ ሟርተኛ መንፈስ፣ ከዚህ ክፉ መንፈስ፣ ከዚህ አመፀኛ መንፈስ እንደዚህ ይላል፣ እልል በይ፣ ዘምሪ፣ አትቆጥቢ። የመስቀሉ ጌታ አሁንም እየጸለየ የሚያንቀላፋውን ጸጋ ይሰጠዋል። ሕይወት ግራ የገባውን ጴንጤ እንደገና ያድሰዋል። ክብር ይመጣል። ከሰሜን አይደለም፣ ከደቡብ አይደለም፣ ከላይ ይመጣል። ሃሌሉያ ሃሌሉያ ሃሌሉያ። ዘሮችሽ መንግስታትን ይወርሳሉ። ኢትዮጵያ ገና ብዙ የወንጌል ነገር ይኖራታል። እዚህ ውስጥ ያላችሁ ጸላዮች እባካችሁ ትልቅ አስቡ። ልጃችሁ ዲግሪ ተመርቆ ስራ ለመያዝ አትጨነቁ። አንተ የእግዚአብሔር ክንድ አለብህ። ልጄ በአንተ ዘመን ውርስ አለ። ምንድነው? መንግስታትን እንወርሳለን። ያልነበር የደነቀን ይኸው አጠገበን ጌታ። አያት ብቻ ስንት ቸርች አለ። ወረድ ስትል ጎሮ አለ። በቃ ቸርች መቁጠር እኮ ነው። አሁን በዛኛው ዘመን አሊ አብዶ ጉድ እንደሰራን ጌታ መጣነ ግልብጥ። ሃሌሉያ። አሁን እኛም 4000 ካሬ ይሰጠናል፣ 5000 ካሬ ይሰጠናል። ተው እባክህ። አሁን ከቀበሌው ወጥተናል፣ ከከተማ መደነቅ ወጥተናል። አሁን ገና እግዚአብሔር ያፈልሳል፣ መንግስታትን ይሰጠናል። ይሄ የሚጸልይ ህብረት ደስ ይበለው። እርሱ ኤልሻዳይ ነው። መካኒቱን በልጅ ምን ያደርጋል? ይባርካል። ብዙ የወለደችው ደክማለች፣ ወልዳማ ታቀው ወልዳለች። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ምንድነው መልእክትህ? ምን ይጠበስ አትሉኝም? ስለ ስጋ በረከት አትደነቁ። እግዚአብሔር ምድሪቱ ላይ የሰራው መንገድ አይደለም። እግዚአብሔር ምድሪቱ ላይ የሰራው ግድብ አይደለም። እኛ ይሄንን ለማያምን ሰው ነው ታንክ ዩ ጂሰስ የምንለው። እኛ ትልቅ ፕሮጀክት ሃሌሉያ፣ ትልቅ እግዚአብሔር ትልቅ ሂሳብ በመስቀል ላይ ሰርቶ ጠላትን ያዋረደበት ሂሳብ እየተሰራ ነው። ጩሁና ኢትዮጵያ የወንጌል ማዕከል ትሆናለች በሉ። በየዓለሙ የተበተኑ ልጆቻችን ሚሽነሪ ይሆናሉ። እነሱ ስለማይበቁ እዚህ የተወለዱልን ልጆች አገልጋይ ይሆናሉ። ምድር በዚህ ክብር ትሞላለች። ሃሌሉያ። ያራጋዳያ እዚህ ነው መስበክ።
በጣም ሃሌሉያ። ስለዚህ ከዛሬ ጀምሩ ምስጋናችሁ። ስለዚህ ትንሽ ነገር አትደነቁ። ገና ቢተረክ የማታምኑትን ነገር እግዚአብሔር በፊታችሁ ያደርጋል። ሁለተኛ እፍረት፣ መሸማቀቅ። ወይ እፍረትን እንደኛ የሚያውቃለ እንዴ? ውጭ ሀገር ወንድሜ ይኖራል። ቸኮሌት ልገዛ ገባሁ አለ ሞል። አንተ አታፍርም? ወንድሞች ዛፍ ላይ የኖሩ የሚበሉት የላቸውም፣ ቸኮሌት ትገዛለህ አሉኛል። የኢትዮጵያ ፓስፖርት መያዝ ወጣችሁ የምታውቁ እንዴት እንደሚያሸማቅቅ ኋላ ነው የሚያሰልፏችሁ። እንደ ሰውም አትቆጣ። ዲፕሎማቱ እንኳን ነፃነት አይሰማው። ምክንያቱም የደሃ አገር ምን ክብር አለው? እኛ አገር ፍታት ሲደረግ የደሃን አይታችሁ የለ? ስም እንኳን በትክክል አይጠሩ። ማጠኛው አንዴ እኔ ባይኔ ያያዩትን ነው። የሚጨስ ነገር የለውም። ባዶውን ይዞ ብቻውን መጥቶ ፈተናል አለን። ወይ ደሃ ሞቱ አያምር፣ ሰርጉ አያምር፣ ምኑ አያምር። እንዴት አንተ ባዶ እኮ ነው ያደረገን። መሳለቅ ስላልተገዛ ለነሱ በዓለም ዙሪያ ዲክሽነሪ ላይ የረሃብ ምልክት አድርገው አወጡ። ዛሬ እንኳን እና አልጀዚራ ሲዘግቡ ይሄንን መሃል ከተማውን ትተው የሆነ የተጨማደደ ነው የሚሰብክ። እንዴት እንደሚጠሉን። ስለዚህ ምንም ዓለም ላይ ያለ ኢትዮጵያዊ ሲባል የሚያስበው ቡቱቱ ድህንን፣ እፍረት የጠገብን፣ ውርደት፣ ቀና ብሎ መሄድ የማንችል ሰዎች ነው። እኔ ታንዛኒያ የሚባል ሀገር ሄጄ አገልግያለሁ። ነግሬያቸዋለሁ ከዚህ በፊት። እናንተ አገራችሁን የምትጠሉት ለምንድን ነው ይሉናል ታንዛኒያዎች። ምን ነው ከደቡብ ገና አፉን ያልፈታ 17 18 ዓመት ወጣት እንግሊዘኛ አይችል አማርኛ አይችል ተሰዶ በረሃ ኮንቴይነር ላይ ታስሯል። ኑና አስተርጉሙ ይልና ስንሄድ አንግባባ። እኔ ሀዲኛ አልችል ምን አልችል። ከዛ እንዳለ መጥተው ከዛስ ምን ይሉናል ባለስልጣን፣ ለምንድን ነው አገራችሁን የምትጠሉት? በየባህሩ እየሄዳችሁ የምትሞቱት? ውይ ጌታ ሆይ ምን ነው ባለመጣሁ እዚህ ምድር፣ ምን ነው መሳለቂያ ሆንኩ። ዱባይ የሄዳችሁ ሰዎች ታውቃላችሁ፣ በየኮሪደሩ የቤት ሰራተኛ ለመሆን ከዚህ ከምዕራብ ከሰሜን ሄደው ምን ቋንቋ አይችሉ እዛ ሴት ልጆቻችን ፖሊስ ደፍሮ 4 ቀኔ ነው 5 ቀኔ ነው ይላሉ። በየኮሪደሩ ተኝተው የአረብ መጫወቻ ሴት ልጆቻችን የአረብ 2 ዓመት ጉልበታቸውን በዝብዘው ፓስፖርታቸውን ይዘው ያባርሯቸው። ስትሰርቅ አገኘኋት ይላሉ። ፍሉሃ ላያቸው ላይ ጠገብን። አንተ ስድብ ንቀት ጠገብ። ዶክተራችን እዚህ አንቱ የተባለ የተከበረ አሜሪካ ሄዶ የፈረስ ጥርስ ያጠባ። አይገርምህም? እዚህ የምናከብራቸው አብረን ያገለገልን መሐንዲሶች ስንት ፎቅ ቤት ያላቸው እዛ ሄደው ከሃ ይጀምራሉ። ወጣቶቻችን ኢትዮጵያ ከምወለድ ምን ነው ውጭ ሀገር ዛፎኝ በተወለድኩ ይላል። ይሄን ያክል ውርደት፣ ይሄን ያክል እንደኛ። እስቲ ቆይ ላንብብላችሁ። ቁጥር 6 እንደተናቀች የልጅነት ሚስት ከልብ እንዳዘነች እንደተጠላች እግዚአብሔር በቃ የውርደቱን አይነት ንቀት፣ መጠላት፣ መሸማቀቅ። ለምን እስራኤል ታማኝ አልሆነችም? እግዚአብሔር ፈትቼሻለሁ አላት አይደለም? ፈትቼሻለሁ በቃ እንደተተወ ሚስት አደረገ። ምን ይሆን? ባንቺ የሚያልፉ ሁሉ ይሳለቃሉ። የጉድፍ መጣያ ትሆኛለሽ። ሆነ ቤተ መቅደሱ የጉድፍ መጣያ ሆነ፣ መጫወቻ ሆኑ። እነዛ አምላክ ያላቸው እነዛ ክብር ያላቸው ሰዎች ሆኑ። በምድረ በዳ በባዕድ እጅ ተቀጠቀጡ። ወየው አሉ። ባሪያ ደሞ አንተ የሚባሉ ሆኑ። ወገኖች ንቀት ጠገቡ። አሁን ግን እግዚአብሔር አይዞሽ፣ አትፍሪ፣ ሀፍረት አይገጥምሽም፣ ውርደት ለማይደርስብሽ አትሸማቀቂ። የወጣትነትሽን ሀፍረት ትረሺዋለሽ። የመበለጥነትሽ ስድብ ከእንግዲህ በኋላ ምን አታረግም፣ እልል በይ፣ ጩኺ፣ ዘምሪ። እኔስ አምላክ አለኝ ውርደት ወደ ክብር የሚቀይር። ሃሌሉያ። ስድባችንን ወደ ድል የሚቀይር፣ መሸማቀቃችንን ያስቀረ። እንደው በወንጌል እንኳን ብናስብ ወገኖቼ፣ በየሰፈሩ ቱቦ ስር ጠጅ ቤት የምንገኝ ሰዎች አይደል? ዛሬ ኮት ለብሰን እንደዚህ ሃሌሉያ ስንል
ብዙዎቻችሁ ረስታችሁት እኮ ነው ከከዳሚ ቤት መንፈስ ሲወለውላችሁ የነበራችሁን ወጣችሁ ዛሬ የምትቀጠቅጡት። አንዳንድ ወጣት ልጆች አሉ አባት ክንጥፍ አንተን ከመወልድ ምን ነው የዛን ቀን ሁሉ በቀረብኝ ሰው ነህ አንተ በልወተ ከዓይኔ ቤት እንዳላይ ተብሎ ከቤት የተባረረ ጓደኞቹስ እንዳንተ ያለ ጠጪ ጋች ተብሎ ሰፈር ገና ሲመጣ ይሄ ሴት ልጆቻችንን የደፈር ይሄ ሌባ እንደዚህ የተባለውን አይደል እግዚአብሔር ከየሰፈሩ ለቅሞ ወንጌላዊ ነብይ እኔ እሽኮረመማለሁ በእውነት ማለት ትላንትና እኮ ሰውየው ምን እንደነበረ ብናሰው አገልግሎት ሁሉ አንጠራው። ይሄ የመስቀሉ ጀግና ስድብና ነቀፋን የሚቀይር ታሪክን የሚቀይር ቀና አደረገን ታሪካችን ተለወጠ። በጣም ብዙ የምታውቁ ሰዎች አላችሁ ጎጃ ሰውነህ እንትን ይበል አልጠቅሰውም መቼም ለመድረክ አይመች ሰውነህ እንትን ይባል ማለት ጴንጤ ኮንክ እንትን ያኛውን አልጠራው እንዲህ የተናቀ እኔ ገና ቀጠና 2 ተከፍቶ ያኔ ላዳ ነበርሽ ታክሲ ትዝ ይላችኋል 35 ሳንቲም ተወስዳለች ባስ 15 ሳንቲም ሲወስድ ገባውና ያው የድሮ ጴንጤ ይመሰክራል አጠገብ ያለውን ሰውዬ ሰመሰከረው እነዛ ድሆች የሚሰበሰቡበት እነዛ ተስፋ የቆረጡ አለኝ እኔ በኬሚስትሪ ፒኤችዲ አለኝ በቃ ንግግሩ ሁሉ ተሞላቀቀ። ከዛ እንዴት እንዳዘነልኝ እዛ ነው የምትሄደው አንተ ወጣት አይደለ ምንድነው ምን የፈረንጅ ሰልባጅ በስማ እንዴት እንዳበሸ ቃቀጠኝ ልነግራችሁ አልችልም። ዛሬ ብራዘር እንጥቃለን እኮ ከጭንቅላት ጀምሮ በየሚኒስትሩ ቢሮ ቤት በየባለጠጋው ቤት አሁን ታፑ ነበርኩኝ የክርስቲያን ነው አንተ እንዴት እንደሚያምር እንትን የሚባል ሆቴል የክርስቲያን እንትን የሚባል ቡና የክርስቲያን እንትን የሚባል ኤክስፖርት የክርስቲያን ነው። አመዳምነታችንን በመንፈስ ብቻ አይደለም ያራጋሃ ዶላቫ ጋንዶ ሃሌሉያ ውርደትሽን ትረሻዋለሽ። እኔ የማለብስሽ መጎናጸፊያ የትላንቱን ውርደት የሚያስረሳ ነው። ቅድም እንደነገርኳችሁ አሁን የድሮን ሰፈር እኮ ረሳ ነው። ከሳንቸስ ምን እንደነበረች ራሱ እኔ ማስታወስ አቃተኝ። የእውነቴን ነው የምነግራችሁ። መንገድ ተወልጄ 50 ዓመት የኖርኩበት ሰፈር እኮ መንገድ ጠፋኝ። እንዲህ ነው ጌታ ሲመጣ እስት ትረሺዋለሽ። ውርደት ጠግበሻል፣ ስድብ ጠግበሻል፣ ነቀፋ ጠግበሻል። አይዞሽ ምን እንደሚሆን እነግርሻለሁ። ፈጣሪሽ ባልሽ ነው። ስሙም የሰራዊት አምላክ ማን ነው? እግዚአብሔር። ትቶሻል፣ ለጥቂት ጊዜ ተቆጥቶሻል። አሁን በምህረት ኪዳኑ ይሰበስብሻል። አሁን ይጠራሻል። ያዋረደሽን ያዋርደዋል። የናቁሽ ሁሉ ይደነቃሉ። ክብር ይሆንልሻል። ይገርመኛል ቁጥር 7 ለጥቂት ጊዜ ተውኩሽ፣ ነገር ግን በታላቅ ርህራሄ መልሼ ምን እላለሁ? አስብ ይላል። የመጣውበት ቸርች እንደ ድንገት ከስብከቴ ጋር ሄዷል። የኖህን መርከብ ኪዳን አስቢ። ልክ እንደዛ ነው። በቃ ቃል ኪዳኔ ካንቺ ዘንድ ፈጽሞ ምን አይልም አይወገድም። ተራሮች ይወገዳሉ። አሁን ይኸው ስንት ተራራ ከተማ ውስጥ ተናደኮ ለኮሪደር ልማት ስንት ኮረብታ ረሳን እኮ ሌላ ሆኗል። ፎቅ ተሰርቶበት ምናምን በጣም የሚያስጠላ ቦታ ሁሉ ተቀይሮ ያው ኮረብቶች ይወገዳሉ። የምህረቴ ቃል ኪዳን ግን ካንቺ ዘንድ አይወገድም። በዘላለም ፍቅር ወድጄሻል። አንቺ የኔ ነሽ። ከእንግዲህ ውርደት አይሆንልሽም። በፈጠራችሁ ጌታ አሁን ቤተ መንግስት እኔ ከች እያልኩ ቤት እንዲህ ፍርጥም ያለ ሪፐብሊካን ጋር ወዴት ነው ምናምን ብሎ ነው የሚያባርረኝ። ዶክተር አብይስ ጋር ጎንቤ ሄድ ሃሌሉያ ምንም ጥያቄ የለ መልስ የለ ፍተሻ እንኳን የለም። ሰተት ብዬ ነው አሁን ደስ ይበልሽ። የተወሽ ባልሽ ካጠገብሽ ስላለ ተከረሽ ነው አሁን የምትገቢው። ወዴት ነው አትባይም። አንቺ የዘመን መጥቶልሻል። ጌጠኛ ልብስ ነው የምትለብሽው። ያ የሐዘን ማቅ ተቀዷል። ሙሽሪት ሆነሻል። አሁን ካጠገብሽ ባል አለ። ባል ነሽ። ዋስትና የሚወስድልሽ አለ። በልጅነት የተተውሽ የተናቅሽ ነበርሽ። አሁን ግን ከጎንሽ ሞገሳም የሆነ አለ።
ክብር የሞላበት አለ። በመትሄጂበት ሁሉ በር ይከፈትልሻል። አራት ቆጥቢ እልል በይ፣ አራት ቆጥቢ ዘምሪ፣ አራት ቆጥቢ ጩሂ። የኛ ዋስትናችን ባላችን ፈጣሪያችን እርሱ ከኛ ጋር ካለ ምን እንሆናለን? ጀመረ እኮ አየን እኮ ግርግርታውን አየን። ገና ታያላችሁ የአባታችን ቤት መከራ ያስረሳናል። ሻታ ጃዲ ጋላቮራ አሜን አሜን አሜን። እንረሳዋለን፣ ገና ቡቱቱን እንረሳለን። ብርቅ የሆነብን ነገር ሁሉ እንደምናምን ይሆናል። ታያላችሁ። ይሄንን እግዚአብሔር ተናግሯል፣ ይሆናል። እኔ ግን ትልቁ ጉስቆልና የመንፈስ ጉስቆልና ከጌታ ጋር የተጣላ በብዙ ውርደትና እፍረት በጠላት እጅ ያለ ብዙ ምርኮ እንቀበላለን። ደጋሚው ይመጣል። ለአደባባይ ስለማይመች ነው እንጂ አሁን ውስጥ እግዚአብሔር ስንት ሥራ ጀምሯል። ዋናውን እየገነደሰልን አሁን አልቻልንም። መጽሐፍ ቅዱስ አምጡልን የሚለው ቃል በስቶ አልቻልንም። ወደ ምስራቅ ብትሄዱ ዋና ቱባዎቹ እየመጡ ነው። እግዚአብሔር ድንቅ እያደረገ ነው። ሃሌሉያ ሃሌሉያ። ቁጥር 11 ሶስተኛውና የመጨረሻ አንቺ የተጨነቅሽ ከተማ ሆይ በአውሎ ነፋስ የተናወጥሽ ያልተጽናናሽ አንቺ የተጨነቅሽ ፍርስርስ ያልሽ ከተማ ማንን ላስታውሳችሁ? ጋዛ ጥሩ አይደል? በስማም ለቴሌቪዥን ለማየት እንኳን ይከብዳል እኮ። አመድ እንዲከመር ያለ ፎቁ ፈርሶ መንገድ የለ፣ ኤሌክትሪክ የለ፣ ሆስፒታል የለ፣ ትምህርት ጫለቅለቅ አመድ ነው በቃ ፍርስርስ ያለ። ወይ ደግሞ በሱናሚ የተገለባበጠ ከተማ እስቲ ያስቡ። አውሎ ንፋስ መጥቶ ጎርፍ መጥቶ ጥርግርግ አርጎት የፈረሰ ቤት የወደቀ ዛፍ ምናምን የምታዩበት እንደዚህ ፍርስርስ ብለ ደግሞ ኢየሩሳሌም ሰማሪያ እውነት እኮ ነው። እነ ባቢሎን መጣው እንደ ግሪሳ ነው ፍርስርስ አድርገው አጠፋፍተው በቃ የለም ከተማ የለንም፣ ቤተ መቅደስ የለንም። መንገድ እንደ ድሮ ቅንጦት ነው። በዚህ በኩል ሂድ የለም እኮ ፈራርሷል። የፈራረሰ ነው። ወይ ጉድ! ኢትዮጵያ ውስጥ እስቲ ያልፈረሰ ነገር ንገረኝ። ትምህርት እንደ ደነገጠን እኮ ከ3% ያነሰ ነው ያለፈው ሲባል እኮ ለመስማት እንኳን ደነገጠን አይደለም። ስነ ምግባር ኧረ ምን እንደ አንበርክኮ ቄስ ታረቅ ብሎ የሄደውን የሚገድል ጀግና የሚያቃጥል ኢትዮጵያ ውስጥ ሰው አይደለም እንስሳ እንኳን መግደል እኮ ነውር ነበር አይደለም። ሌብነት ከመንገድ እስከ ቢሮ ምን ታካብዳለ? ክርስትና ሌላ ቢዝነስ ሌላ እያለ ጴንጤው ራሱ ሙጭርፍ በስማም ቦልድ መድረክ ላይ ትንቢት እየተናገረ ኪሱን የሚሞላ ጨካኝ መራር ትውልድ ከላይ ከባለስልጣን ጀምሮ እስከ ሰፈር እስካለው ድረስ ምንም ስነ ምግባር የሚባል እንክትክቱ ወጥ ፍርስርስ አንደ ተቋም ጠፋ፣ ቤተ ክርስቲያን ጠፋ። በቃ የለም። እዛ ብትሄድ አታገኝም፣ እዚህ ብትመጣ እኛም እንዳንመካ የለም። እኛም ጋር ማዕት ሌባ ነው ያለው፣ ማዕት አስመሳይ፣ ማዕት ውሸታ፣ ዘሎ ጨፍሮ ሄዶ ዝሙት ቤት የሚታሽ ሰው እኮ ምንም የማይመስለው ሴት ይዞ ማታ የሚያድር በስመ አብ ወወልድ ወመንፈስ ቅዱስ ትዳርን የሚያፈርስ ምንም የማይመስለው ልጆቹን የሚበትን ሌብነት እንደዚህ በቃ የሚደነቅ የሚጨበጨበለት ሰርቆ መኪና ገዝቶ ሲመጣ እንደ ጀግና የሚቆጠር እኮ ኬታ መጣ እንዴ! ነውር ነው ይሄ ሰው ገንዘብ መልስ የሚባል አሁን የለም። እኔ እንኳን ደርሼበታለሁ። መንገድ ላይ 10 ሳንቲም ስናገኝ የኔ ቢጤ እንደዚህ አንጠልጥለን ኪሳችን ገብቶ እንዳይረብሸን አይደለም። እውነት አይደል ወገኖቼ? እስቲ እውነት ከሆነ እጆቻችሁን አሳይ። የወደቀ እንኳን ኪሳችንን ማንቀላቀል አሁን ኪስ ገብተን በአንድ ሳምንት ውስጥ እኔ ቤተሰብ የኔ ሁለተኛ ልጅ ሞባይል ተሰረቀ። የወንድሜ ታላቅ ወንድሜ ልጅ ካሜራ፣ ሞባይል፣ ብር ወሰዱበት። እንደገና ደግሞ የእህቴ ባል ሞባይል። በአንድ ሳምንት ውስጥ ከአንድ ቤተሰብ ስንት ነገር ተዘረፈ። እንዴት ነው የሰረቁ አልኩት ልጄ። ኪሴን እኮ እንዲህ ሞባይል ውስጥ ይዤ ነበር የምሄደው። ልክ ለባስ ልከፍል እንዲህ ሳወጣ ገፋኝ፣ የለም አለ። ቁጭ ብዬ ልክ ስልኬን እንዲህ ስል የለም። እዛ ጋር ቆሞ ነበር ባዶ። ብወርድ ባስስ መገናኛ እብስ ብሎ ጥላ ይሁኑ ሰው ይሁኑ እዚህ ውስጥ ማአት ሰው ይመስለኛል እንዴ ተዘረፈ ያለ። አንደኛ ፓስተር 3 ጊዜ ሰረቁኛል። በቃ ስልክ አሁን ፎቢያው ነው፣ ይፈራል።
ሲሄድ ነው እንደሚገርማችሁ ቢሮ ቀበሌ ሂድ አንድ ደብዳቤ ለማግኘት ፍጥጥ ያለ ነው 5000 ብር ይላል። እንዴ እየተሳቁ ይሄዳሉ። እኔ አልገባኝም። ሲሄድ የሚቀጥለው ሳምንት ነው ይለኛል። ከዛ ሄድኩኝ ምንድነው እየሳቁ የሚሰጥ እነሱም 5 አስገብተው ነው አለኝ። ለአንድ ደብዳቤ 5000 አስገብተው ተጽፎላቸው እኔ ደግሞ መከራዬን አብልቶኝ ገላምጦኝ አለቃውም ጋር ሲሄድ ሰድቦኝ በሳምንቱ ለአንዲት ደብዳቤ ሳምንት ሙሉ አገልግሎት ትቼ ቀበሌ ሸትቼ ነው ያገኘው። አንዳንዱ እንደኔ ያለው ምንድነው ስራ ማስኬጃ ነው ብሎ ይሰጣል። ከዛ ኢንጂነሯ ጋር ደረሰ ጉዳይ። ወጣት ሴት ናት በጣም የምታሳዝን። አስገቡ አለች። ምን አስገቡ ጨርስሎታል እንዴ ማለት ከፍያለሁ ደረሰኝ እኮ እሱን አይደለም የኛን ድርሻ አስገቡ አለች። እኔ ደግሞ አንድ እህት ናት ያለች ለእህት እንዴት እንደማዝን እንደ ብርቅ ናት። እኛ ቤት 4 ወንዶች ነን። እሷ እንደ እናታችንም እንደ እህታችንም እንደ ጓደኛችንም አንጀቴ ተንቦጫቦጨ። በመኪና ሲሄድ መዝሙር እያሰማዋል ይኸውልሽ እዚህ ቤተ ክርስቲያን ነው ማገለግለው ይላል። ጉቦ እንዳትጠይቀኝ እኮ ማስፈራራቴ ነው። ሁለተኛ ደወለች። ምንድነው እርሶ አለች። እንዴ ይሄንን ስልክ ቀድቼ እኮ ማስያዝ ይችላል እስር እንዲቺ ልጅ እንዴ በሶስተኛው ልገስጻት በቃ ይሮዋ ሲሄድ ምንቅር ብላ እደውልሎታለሁ ሂዱ አለች። ልጆች ከትምህርት ቤት ሄጄ ሲሄድ ደወለች። እርሶ ምንድነው የሚፈልጉት አለች። ይዲ 4 ጊዜ እንደዛ አደረገች። እኔ ወንጌል ሰብኬ እህት አለች አሳዝነሽ ነው በዚህ ዘመን እንዴት በስልክ ብር ይጠየቃል ብዬ ለመከር ሲሄድ አንገላታ ገላምጣ መለሰች። በቃ አሁንስ ከሳታለሁ። 4ኛው ላይ ሲሄድ እዛ አስተላልፌውለታለሁ ይሂዱ አለች። ተመስገን ምን ይሆነ ያስተላለፈችልኝ ደግሞ ኢንጂነሩ ምን ይለኛል እያሉ 4 ጊዜ አንዲት ወጣት ትንሽ ልጅ አታስገባሙ። የ4ኛው ግን ብነግራችሁ መስማት አትችሉም። እኔ ማንነቴን ምንድነው እርሶ እንደርሱ ያለው ወደ ሁሉም የሚሰጡን አለች። ምን ነው ፓስተር ባላልኩ ምን ነው በቀረብኝ አሉ እኮ ቸርች የተባሉ ብር እየሰጡ እኮ መሬት የሚቀበሉ ለና መሰግነውኛ ሌቦች እኮ አሉ ያስለመዱብን። አዎ ወገኖቼ ፍርስራሻችን የስነ ምግባር ጦቱ እንትን ነው የሚባል አይደለም። እንትን ነው ትምህርት ቤት ብትሄዱ ሐሺሽ በቦርሳ ይዘው ሙሉውን ክፍል የሚበላ 7ኛና 8ኛ ክፍል ድንግል ሴት መገኘት ነውር ነው። ምን ልታደርጊው ነው ተብላ የምትሰደብ እፍረቷን የምትጣይ ከሆንክ ታፍራለህ። ባለጌ ከሆንክ ያራዳ ልጅ ነህ ባናሃል። አየህ ከጥግ እስከ ጥግ 5ኛ ክፍል የሚማር ልጅ ተጠርቼ ትምህርት ቤት ክራሽ የሚባል ክራሽ እኔ ምን እንደሆነ አላውቅም ነበር እስከዛ ቀን ድረስ። ለካ ክራሽኛ ድሮ እንትን እንደምንለው ነው። እንደው አበስ ገበርኩ። ያልፈረሰውን ነገር ጠይቁኝ። ምንድነው ያልፈረሰው ነገር? ከጥግ እስከ ጥግ እምንኮራባት ቤተ ክርስቲያን በአደባባይ ሰረቀች ተብሎ ዳኛ መንግስት ሆኖ እንዴ እናንተ አታፍሩም እንዴ አለኛል አንድ ፓስተር ሲል የናንተን ፋይል እኮ እኛ እናንተን ተስፋ እናደርግ የናንተ ፋይል እኮ በዛ ፍቺ የናንተ ቤተክርስቲያን ተጣልቶ የሚመጣ የናንተ አረ እንደው እፈሩ እንጂ አለኝ። ብንብዬ ወጣኋል ይቅር ጉዳዩ ብዬ። እግዚአብሔር እንደዚህ ይላል አንቺ የተጨነቅሽ ባውሎ ንፋስ የተናወጥሽ ያልተጽናናሽ እነሆ በከበሩ ድንጋዮች አስጌጥሻለሁ እገነባሻለሁ በስምፔር ድንጋይ ትመሰረቻለሽ። ወይ ስሙ ጉልላቶችሽን በቀይ ዕንቁ በሮችሽን በሚያብረቀርቁ ጣቶችሽ በከበሩ ድንጋዮች ይሰራል። ወንድ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናል። አረ ሃሌሉያ። ቁጥር 14 በጽድቅ ትመሰረቻለሽ የግፍ አገዛዝ ካንቺ ዘንድ ይርቃል። የሚያስፈራሽ አይኖርም። ሽብር ካንቺ ይርቃል። አጠገብሽ ምን አይልም አይደርስም። በመስቀል ላይ የሞተው ኢየሱስ ጽድቃችን ይሆናል። ውርደትና እፍረት በጣም የጠገብን ሰዎች ኢየሱስን እንለብሳለን። የጌጠኛው ልብሳችን የጽድቅ ልብሳችን ኢየሱስ ስሙ ይባረክ። ምን ይሆናል ልብሳችን? ቸርነት፣ ምህረት፣ በጎነት፣ እግዚአብሔርን መፍራት፣ ጽድቅ፣ ቅድስና ምድሪቱን ይሞላል። መሳቀቅ ይቀራል። የፈረሰውን ሁሉ እግዚአብሔር ይገነባለው ይላል። የሚያስገርማችሁ ይሄ ገና ወደፊት ስለሚሆነው ነው ኢሳይያስ የተናገረ። እሰራዋለሁ በከበሩ ድንጋዮች እሰራሻለሁ።
እናንተ ያው መንገድ እንኳን እኔ ፒያሳ በግራናይት ላይ ተራመድኩኝ ኢትዮጵያ ውስጥ የታባቱ የህዝብ መንገድ በግራናይት ተሰራ ኮብልስቶን ብርቅ የሆነብን ሰዎች በግራናይት ላይ ይሄንን እግዚአብሔር የሚያሳየን ያኛውን እንደሚችል ይነግራል ራዳ ጋጃዳጋያ አሁን ዛሪ በከንቱ ሄዳችሁ ጎብኝታችኋል በአምቦ ድንጋይ አብረቅርቆ ማመን አትችሉ ቤቴ በሆነ ነው የሚያሰኘው እንደዚህ አካባቢ ጠጋብዬ ሊደር እንደ ያሰኛል ውበቱ እኔ ዛሬ 10 ምናምን አመት ታንዛኒያ ያለው ሽማግሌ ሊያናገረኝ ሂልተን ቀጥሮኝ እኔ ፓስተር ኢትዮጵያን እኮ እንዴት እንደምወዳ ልጆቼን ይዤ መምጣት አሳቀቃለሁ ምን ነው ኬክ ቤት እንኳን ስገባ ደና ሽንት ቤት የለም ማለት ረስታችሁት ነው የዛሬ ምናምን አመት ሽንት ቤት የሚባል የለም አታገኙም ምን የመሰለ ቁርጥ መብያ ጓሮ ስትሄዱ የገጠር ሽንት ቤት የበላችሁትን የምትወጡ ዛሬ ትንሽዬ ካፌ ለንደን ያላችሁ ነው የሚመስላችሁ እንዴት እንደሚያምር ከሁሉ ነገሩ የሚያምረው ሽንት ነው ወይ ጉድ እግዚአብሔር እንደው ይሰራለው ሲል በመድር እንኳን ይሄንን ሳንሞት አየን እንኳን ጸለይ እውነት እንኳን ጸለይ እግዚአብሔር ይመስገን እኔ ሰፈር ያሉ ልጆች ድሆች አንድ ግቢ 29 ሆነው ሽንት ቤት በጋራ ያመጡ በላይ እንትን ላይ እየሸኑ ፖፖ አይበቃም ባሊ ውስጥ ያጠራቀሙ ነው የሚጥሉት አሁን ገላንጉራ ሄጄ ስጎበኛቸው ፓስተር የኛ መሆኑን እስካሁን አላመንም አሉ አየው መኝታ ቤታችን አየው ሳሎናችን አየው መታጠቢያ ቤት ኤልሻዳይ ነው እግዚአብሔር ጉስቁልናችንን ይሰብረዋል ይሄኛው ምልክት ነው ዋናው ስነ ምግባር እግዚአብሔርን መፍራት ወደ ምድሪቱ ይመለሳል እግዚአብሔር በጽድቅ ይገነባናል እግዚአብሔርን መፍራት ትውልዱ ይማራል ከእግዚአብሔር የተማሩ ይሆናሉ በባለ 50 ቀን መንፈስ ቅዱስ ወረደ ተብታባው ጴጥሮስ እየጠቀሰ ባጃጃጃጃጃ መንፈስ ቅዱስ መጣ ያ አይናፋር 3000 ሰው ፊት ቀርቦ እናንተ ሰቀላችሁታል አረጉድ ያ ኮረኮንጂ አይሁድ ህዝብ ምን እናድርጋለ በአንድ ቀን 3000 ሰው ወደ ጌታ ሰይጣን ካፈረሰው ይልቅ መንፈስ ቅዱስ የሚሰራው ይበልጣል እሳቱ የመጣ እንደሆነ መንፈሱ የመጣ እንደሆነ የእግዚአብሔር ክብር የተንቀሳቀሰ እንደሆነ ማራራራራራ እስር ቤቶች እንዘጋለን ሆስፒታሎች ያንሳሉ ማረሚያ ቤቶች ይጠፋሉ ክብር በጓዳ ክብር በአደባባይ ክብር በሆስፒታል ክብር በቤተ መንግስት ክብር በሚኒስትር አራራራራራ ጮይ እልል በይ ዘምሪ አትቆጥቢ ሃሌሉያ አንደኛ አንቺ መካን አንቺ ምጥም ማታቂ ዘምሪ እኔ ኤልሻዳይ ነኝ ሁለተኛ እፍረት የጠገብሽ ውርደት መሳቀቅ ዘመንሽ የሆነ ፈት ሴተል ሰፈር ስታል መጣች ያቺ ባለጌ መጣች የሚባል ማለት ነው ሳምራዊቷ ሴት ታስታውሳለች ከቀትር 6 ሰዓት ነው ውሃ ምክንያቱም በጣም ባለ ብዙ ውሽማ ሰለም ባልም ለማለት የውሽማ ማለት በቃ በሰፈሩ የታወቀች እንጂ ፈት ደሞ ማን ልታገባ ይሆን እምትባል አሁን ቀና ትላለች የህይወት ምንጭ ሆነው ኢየሱስ ይፈልቃል መንፈስ ቅዱስ ያስደንቀናል ወገኖቼ ደግ አደረጋችሁ አመስግኑ አንድ ሳምንት ብቻ አይደለም ይመስገን ጌታ ክብር እየመጣ ነው እኔ እንደ እግዚአብሔር አገልጋይ ነግራችኋለሁ ሪቫይቫል እየመጣ ነው በቄስ የማይቻል በፓስተር የማይቻል በነብይ የማይቻል እግዚአብሔር ራሱ የሚሰራው ክብር አለ ኃያሉ ጌታ የሚያደርገው ድንቅ ነገር አለ እግዚአብሔር ለምድር በረከት ያደርገናል በቃ እኔ ሁለት ነገር ተናግሬ ጨረስኩ እመኑና ተዘጋጁ በእውነት እግዚአብሔር ገንዘቡ ያርጋችሁ እንዲህ ጸልያችሁ ዳር ቆማችሁ የምትደነቁ ሳይሆን የመጀመሪያ ሰራተኞች
ዣታዳዳዳዳያ የእግዚአብሔር ክብር የሚያገኛቸው መንገድ የሚያሳዩ ትውልድ ይመሩ በኢየሱስ ስም ያርጋችሁ። ስለዚህ እኔ አሁን በየመንገዱ ጸሎቴ ሌላ ነገር አይደለም። ቀባኝና አሳርፈኝ፣ ዳሰኝና አሳርፈኝ። እንደው አሜን ሃሌሉያ ብቻ ሳይሆን ክብርህ ይምጣና ልጥገብ ጌታ። ተንበርክኬ ውዬ ማልጠግብ ልሆን፣ ተንበርክኬ አዳር አድሬ ማልጠግብ ይሆን። ያቺ ልጅ እንደዘመረችው ስምህን ጠራው ደስ አለኝ፣ ቃልህን በላው ደስ አለኝ፣ መንፈስ አጽናናኝ ቀለለኝ፣ ካንተ ጋር ዋልኩኝ። ይመለስ ይሄ ህይወት ይመለስ፣ በእውነት ይመለስ። ደስታችን ምን ይሁን? ስምህን ጠራው አይ ደስ አለኝ። አማራ ነኝ በሚል አይደለም፣ ኦሮሞ ነኝ የሚለው ዘፈን ይቀየራል። እሱ መዝሙር ይቀየራል። የእንትና ልጅ ነኝ የሚለው ይቀየራል። ወርቅ አርጎ ደረት መንፋት ይቀየራል። ሁሉ በጌታ ስም በመጠራቱ ደስ። ኧረ ሃሌሉያ! በየማኪያቶ ቤት የሚዞር ፓስተር በየቪአይፒ እያለ ቁርጥ የሚበላ ሁሉ ዋናው ቁርጥ ጋር ይቀመጣል። ኢሳይያስ ይላል፣ ሉቃስ ይላል፣ ማቴዎስ ይላል። እዚህኛው ዋናው ቁርጥ ጋር አስተምር ተብሎ ሰዓት የማይጠግብ ስበክ ተብሎ የማይግደረደር። አሁን አይታችኋል ለቅሶ ቤት ቄስ አንተ፣ እሱ ደግሞ ወደ ወንጌል፣ እሱ ደግሞ ወደ እህት። አቤት መጽሐፍ ቅዱስ ሲንከራተት ማየት እንደሚያስ ያለማ ዝግጅት ማኪያቶ ቤት የዋለ ኬት ይመጣለታ። ድሮ ስበክ ተብለን ስንጠራ ይሄ ልጅ መዝሙር አይጨርስም እንዴ? አረዘመ። በቃ ተሞልታን እንደ በታሃ እንጠች ለንፈነዳ አይለቅም እንዴ? አይጨርስም እንዴ? አሁንስ ምን ነው ባልጠሩ ይኖር ምን ልል ነው ዛሬ? ልቅልቅልቅ ድርቅርቅርቅ። በጣም ብዙ ፓስተር በቸርቹ ኡፍ የተባለ እንደሆነ ታውቃላችሁ። አይጨርስም እንዴ? ምን አለበት ቢጋብዝ? ስለዚህ በጣም ብዙ ፓስተር ቸርቹ አስተናጋጅ ነው። እንትና ዛሬ ያገለግለናል ይላል። ታላቅ ኮንፈረንስ አለ፣ ነብይ እንትና ይመጣል ይላል። በነብይ እንትና እስከ መቼ ህዝብ ልንሄድ? አሁን ደግሞ ሰው ኮንፈረንስ አለቸው። ይቀየርልና እያለ ነው። ይቀየርልና ካለ ደግሞ አሁን ሌላ ሲስተም አይሆንም። ክብሩ ይምጣ፣ ምሕረቱ ይምጣ። ወገኖቼ ወደ ማንም አትዩ፣ እግዚአብሔር ያገኛችሁ፣ መንፈስ ይውደቅባችሁ፣ ዘምራችሁ ደስ ይበላችሁ፣ ከጌታ ጋር ውላችሁ ደስ ይበላችሁ፣ ቃሉን በልታችሁ ደስ ይበላችሁ፣ መንፈሱን ጠጥታችሁ እርኩ። እግዚአብሔር ይህን ዘመን ከፊት ጠርቷል። እኔ አይለፈኝ ኧረ አይለፈኝ። ሁለተኛ ወገኖቼ ለህዝብ ይሄንን አውጁ፣ ዘምሩ በሉ፣ አመስግኑ በሉ። ይሄ ጭቅቂቱ እየለቀቀን ነው። በጣም አዝናለሁ። ተሳዳቢው ጴንጤ ረጋሚው ፓስተር ሆኗል። አሁን እናንተን እግዚአብሔር አይን አብርቷል። ይሄ መንፈስ ይጋባ። ምስጋና በከተሞች ላይ ይውጣ። በምድሪቱ ላይ እልልታ ይሁን፣ ዝማሬ ይሁን። እስቲ ቆሙና እንባርከው። ሼታጃቴ ካራ ማራዴ ቬሌጄንጋ ራሳቲጋ ዶሮ ቦጎንዳ ራባሃ ዴለቬጄ። ለፓስተር ምህረትም እንጸልያለን። እስቲ እጆቻችንን እንዘርጋና በእውነት ይሄ የእውነት ቃል በምድሪቷ ሁሉ ላይ ያስተጋባ። ጸጋ ይጨመርለት፣ አቅም ይጨመርለት። የእውነትን ቃል በቅንነት እየተናገረ ዘመኑ ይለምልም። አሜን፣ ይለምልም። እጆቻችን እንደዘረጋን ወንጌላዊት ምስራቅ መታ ትጸልያለች ወደዚህ። ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ
በጌታ ፍቅር እንጠይቃችኋለን። ፈልጋለሁ